December 1989, the invasion of Panama. 4 U.S. military officers take a wrong turn in Panama City. Panamanian troops open fire. Marine Lieutenant Robert Paz is killed. The dictator, Manuel Noriega, drug trafficker, CIA asset turned rogue, had just declared war on the United States. ያራመዳቸው የፖሊሲ ለውጦች ስልጣኑን እንዲያጣና በኃይል እንዲወገድ ጠላት የሆኑበት ጀነራል ቢሆንም እንደ ፕሬዝዳንት ሀገር እየመራ በሀገሪቷ ላይ ትልልቅ ውሳኔዎችን ማስተላለፍና መወሰን የሚችል አቅም ያለው ጀነራል ነው። ይህ ጀነራል ለአሜሪካንም ቢሆን በስለላና መረጃ በማቀበል ከሲአይኤ ጋር ስለሚተባበር እነዚህ ውለታዎቹ አስፈላጊና ወሳኝ ሰው እንዲሆን አድርጎታል። በኋላ ላይ ግን ጨዋታውን በመቀየር አሜሪካን ላይ ፊቱን ሲያዞር ያን ጊዜ አሜሪካን ፊቷን አዞራበት እሱን ለማስወገድ መስራት በመጀመር በመጨረሻም ልክ እንደ ፕሬዝዳንት ኒኮላስ ማዱሮ አሜሪካ አገሩ ላይ ጦሯን አስገብታ እጁ በካቴና ታስሮ አገሯ ላይ ለፍርድ ያቆመችው የፓናማው ጀነራል ሙሉ ስሙ ጀነራል ማኑኤል አንቶኒዮ ናሪጎ ይባላል። ታሪክ ራሱን ደገመና ይህ ሁሉ ከቀናት በፊት በቬኔዙዌላ ፕሬዝዳንት ላይ ተፈጸመ። ጤና ይስጥልን የቻናላችን ቤተሰቦች፣ ዛሬ የምንነግራችሁ አሜሪካን በፓናማ ላይ ቀጥተኛ ወረራ አድርጋ ልክ እንደ ማዱሮ ስላስወገደችው ጀነራል ነው። አብረን እንቆይ። You have to start with the canal, because the Panama Canal isn't just a waterway, it's the hinge of the Western Hemisphere, a shortcut that turns a 13,000-mile voyage around South America into a 40-mile sprint between oceans. Whoever secures the canal secures the flow of global trade and American naval power. የላቲን አሜሪካዋ ፓናማ እንደ ቬኔዙዌላ በነዳጅ የበለጸገች ባትሆንም ትላልቅ የንግድ መርከቦች የሚተላለፉበት የካናል ባለቤት ናት። ይህ ካናል የአትላንቲክንና የፓሲፊክ ውቅያኖሶችን በማገናኘት ዓለም አቀፍ ንግዱ በፍጥነት እንዲሳለጥ ስለሚረዳ ኢኮኖሚያዊና ጂኦፖለቲካዊ ጠቀሜታ ያለው ወሳኝ ቦታ ያደርገዋል። ፓናማ እንደ አውሮፓውያን አቆጣጠር በ1989 ስለ ስልጣን፣ ስለ ወታደራዊ ጣልቃ ገብነትና ስለ ፍትህ ለዓለም ትልቅ ትምህርት የሰጠች ትንሽ ሀገር ዛሬ አሜሪካን ቬኔዙዌላ ላይ የፈጸመችውን ሁሉ በዚች ሀገር ላይ ፈጽመዋል። ታሪኩን በዝርዝር In a country where more than 35,000 U.S. citizens lived and where American troops protected the canal, that was a line no American president could ignore. የአሜሪካና የፓናማ ግንኙነት በጀነራል ኖሪጋ ዘመን ጀነራል ኖሪጋ አምባገነን፣ ሙሰኛ፣ መኒ ላውንደር የሚሰራ ያደንዛዥ ዕፅ አዘዋዋሪ ነው ቢባልም ለአሜሪካን ግን ወሳኝ ሰው ስለነበረ አይከሰስም፣ አይወቀስም። ኖሪጋ ከአሜሪካን ጋር ተባብሮ የሚሰራው ከሲአይኤ ጋር ስለላ ድርጅት ጋር መረጃዎችን በመለዋወጥ በቅርበት ይሰራል። ከላቲን አሜሪካ ሀገሮች የሚያገኘው መረጃ በመስጠትም ሰርቷል። በቀዝቃዛው ጦርነት ወቅት የኮሚኒስት ቡድኖችን በቅርበት ይከታተል ነበር። ፓናማ ለአሜሪካ የሎጂስቲክ ማዕከልና ጠላቷን ማጥመጃ አድርጋ እንድትጠቀምባትም አድርጓል። እንዲሁም የፓናማ ቦይ በተለይ ለአሜሪካ ያለው ጂኦፖለቲካዊ ጠቀሜታ ሰውየውን በእጅጉ እንዲፈለግ አድርጎታል። የአሜሪካና የፓናማ ግንኙነት ምን ገጠመው? በ1980ዎቹ አጋማሽ አካባቢ ጀነራል ኖሪጋ አሜሪካንን ትቶ እንደ ኩባ ያሉ የአሜሪካን ተቀናቃኝ አገራት ጋር መስራት ጀመረ። Became a paid informant for the CIA, providing intelligence to the US in its fight against communism, especially with Cuba and Nicaragua. ቀጥሎም ፓናማ ውስጥ የሚገኙ የአሜሪካ ዜጎችን ማሰቃየትና እንዲሁም አሜሪካን አገራት ላይ ተጽዕኖ ታደርጋለች በሚል በግልጽ መቃወም ጀመረ። እናም ቀስ በቀስ ለአሜሪካ ታማኝነት የነበረውን እያጣ ሄደ። ያን ጊዜ አሜሪካን በሱ ላይ ተነሳችበትና የአሜሪካን ፍርድ ቤቶች በሙስና፣ በህገወጥ ገንዘብ ዝውውር፣ በአደንዛዥ ዝውውር ዲሞክራሲን በማፈን እንዲሁም በግልጽ የተሸነፈውን ዲሞክራሲያዊ ምርጫ ተግባራዊ እንዳይሆን ሰርዟል በሚል ክስ ተመሰረተበት። ጎን ለጎን አሜሪካ ጀነራል ኖሪጋን ከዓለም ለመነጠል የሚያስችል ስራዎችን መስራት ጀመረች። በመቀጠል ከባድ የኢኮኖሚ ማዕቀቦችን በመጣልና የፓናማ መንግስት ንብረቶችን በማገድ ወደ ዓለም አቀፍ የባንክ ስርዓት እንዳይገባ ከለከለች። ሌሎች ሀገራትም ከፓናማ ጋር ያላቸውን ግንኙነት እንዲያቋርጡ ጫና ተደረገ። እነዚህ የአሜሪካን እርምጃዎች ኖሪጋን ከዓለም አቀፉ ስርዓት እንዲገለል ምክንያት ሆኑበትና የፓናማ ኢኮኖሚ በፍጥነት መንኮታኮት ጀመረ። ባንኮች ተዘጉ፣ በአገሪቱ ስራ አጥነት ጨመረ፣ መንግስት የሰራተኞችን ክፍያ እንኳን መክፈል አቃተው። በዚህ ጊዜ ፓናማውያን መኖር ከባድ ሲሆንባቸው
የኖሪጋን መንግስት ሰላማዊ ሰልፍ በመውጣት መቃወም ጀመሩ። ማዕቀቦችና ከዓለም አቀፍ መገለል የአንድን ሀገር ኢኮኖሚ እንዴት ሊያዳክሙ እንደሚችሉ ከሚያሳዩ ሁኔታዎች ውስጥ ይህ የፓናማ ታሪክ ትልቅ ምሳሌ ያደርገዋል። በዚህ ሁኔታ ውስጥ የወደቀው የፓናማ መንግስት አገሪቷ ውስጥ የሚገኙ የአሜሪካን ሰራተኞችን ማስጨነቅ ጀመረ። አንድ የአሜሪካን ኃይል ተገሎ ተገኘ። ሌላ የአሜሪካን መኮንንና ባለቤቱ ደግሞ ታስረውና ተደብድበው ታዩ። In 1985 came the crime that shocked the region. The abduction and decapitation of Dr. Hugo Spadafora, a beloved surgeon and fierce critic of Noriega. His mutilated body was left near the Costa Rican border. The message was clear: oppose Noriega and you die horribly. The brutality shocked Latin America and finally set off alarms in Washington. እነዚህ ክስተቶች ውጥረቱን በከፍተኛ ሁኔታ ጨመሩት። በድርጊቱ የተቆጣችው አሜሪካ ኖሪጋን ስልጣኑ እንዲለቅና በምላሹ ለሱ ከለላ እንደሚደረግለት በቀጥተኛ ትዕዛዝ ተጠየቀ። እሱ ግን ጥያቄውን ውድቅ አደረገው። The Reagan administration made Noriega an offer: step down, leave Panama, and the US would drop the drug charges. Vice President Bush opposed the deal publicly. Noriega refused. Instead, he cracked down harder. ኖሪጋ የአሜሪካ ጫና የህልውና ስጋት መሆኑን ተረዳ። ይህንን የአሜሪካን ድርጊት ካልተቃወመ ከስልጣን መወገዱ እንደማይቀር በመጨረሻ አመነ። እናም የፓናማ ብሔራዊ ምክር ቤት ሰብስቦ ስቴት ኦፍ ዋር እንዲታወጅ አደረገ። ይህ እርምጃው ኖሪጋ የፓናማ ሉዓላዊነትን እንደ መከላከያ አድርጎ ጭቆናና በደል ለመቃወም በሚል ብሔራዊ ድጋፍን ለማሰባሰብ እንዲረዳው የወሰደው ፖለቲካዊ እርምጃ እንጂ ወታደራዊ እርምጃ አልነበረም። On December 15, 1989, Noriega delivers a speech announcing that Panama was in a state of war with the United States and declared himself the jefe maximo, or maximum leader. ይህን የኖሪጋ ውሳኔ አሜሪካ በቀላሉ አልተመለከተችውም። እንደውም ኖሪጋን በወረራ ለማስወገድ የመጨረሻው ምዕራፍ ሆነ። የአሜሪካን ወረራ እንደ አውሮፓውያን አቆጣጠር ታህሳስ 19 1989 ኦፕሬሽን ጀስት ኮዝ በሚል አሜሪካ ፓናማ ላይ ጦርነት ስታውጅ በወቅቱ ፕሬዝዳንት ሬገን ስልጣናቸውን ለጆርጅ ደብሊው ቡሽ የሚያስረክቡበት የሽግግር ሰዓት ነበረ። በሚቀጥለው ቀን ከ27000 በላይ የሚሆን የአሜሪካ ጦር ፓናማ ውስጥ በመግባት ቀጥተኛ ወረራ ጀመረ። Renaming the operation Just Cause. 4 days later, 27,000 American troops launched a coordinated assault across Panama, the largest U.S. combat operation since Vietnam. Their mission? Dismantle his army, secure the Panama Canal, restore elections, and bring the dictator to justice. አየር ማረፊያዎች ተያዙ፣ የኮሙኒኬሽን ስርዓቶች ከጥቅም ውጭ አደረጉ። ወታደራዊ ይዞታዎችን ኢላማ በማድረግ አገሪቷን በ6 ሳምንታት ጊዜ ውስጥ በመቆጣጠር ወታደራዊ ዘመቻው ተጠናቀቀ። ይህ ዓለም አቀፍ ሕጉ የሚፈቅደው ባይሆንም ነገር ግን ከመሆን አላስቀረውም። የጀነራሉ ሽሽት። ጀነራል ኖሪጋ ጭንቅ ውስጥ ገባ። ቢቸግረው እዛው ፓናማ ውስጥ በሚገኝ የቫቲካን ኤምባሲ ውስጥ የጥገኝነት ጥያቄ አቅርቦ ምላሽ ሲያገኝ ገብቶ ተደበቀ። Noriega made a critical phone call to Monsignor Laboa at the Vatican Embassy, the Apostolic Nunciature, seeking refuge and threatening to wage a bloody guerrilla war if refused. Given only 10 minutes to decide, Laboa gambled. He allowed Noriega to enter, but secretly intended to convince him to surrender rather than grant political asylum. On Christmas Eve, Noriega, accompanied by 4 officers, surrendered their weapons and walked into the embassy. የአሜሪካን ወታደሮች መግባት ስላልቻሉ ኤምባሲውን ለቀናት ከበው በከፍተኛ የሙዚቃ ጩኸት በማወክ ጫና ማድረግ ጀመሩ። ኖሪጋ አማራጭ ስላልነበረው በ10ኛው ቀን እጅ ሰጠ። ፓናማን ሲያስተዳድር የነበረ ሰው ልክ እንደ ቬኔዙዌላው ፕሬዝዳንት እጁ በካቴና ታስሮ የአሜሪካ ግዛት ወደ ሆነች ፍሎሪዳ ተወሰደ። ይህ ጀነራል ከአገር ውጭ በሆነ የሲቪል ፍርድ ቤት ተከሶ ለ17 ዓመት በሥራ አሳለፈ። ፍርዱን ሲጨርስ ፈረንሳይም ትፈልገው ስለነበር ተላልፎ ተሰጠና በድጋሚ ለእስር ተዳረገ። ከዛም ወደ አገሩ መለሱት። እንደ መሪ ሳይሆን እንደ ታሪካዊ እስረኛ። አገሩ ላይም በእሱ አገዛዝ ዘመን የፈጸማቸው ወንጀሎች በሚል ለ3ኛ ጊዜ ተከሶ ለእስር ተዳረገ። በመጨረሻም የጀነራሉ ሕይወት ከአንዱ ወህኒ ወደ አንዱ በመዘዋወር የሕይወቱ መጨረሻ ሆነ። ቬኔዙዌላ እና ፓናማ ምን ይለያያቸዋል? ቬኔዙዌላ ፓናማ አይደለችም።
በመጠኗም ቢሆን ሰፊ ነች። በዓለማችን ላይ ከፍተኛ የነዳጅ ክምችት የሚገኝባት ሀገርም ስትሆን በስትራቴጂካዊ መልኩም ከታየ እንደ ሩሲያና ቻይና ያሉ ሀያላን ሀገራት በቅርብ የሚከታተሏት በመሆኑ በሁሉም ሀገር ዘንድ ተፈላጊ እንድትሆን ያደርጋታል። ስለዚህ ማንኛውም ጣልቃ ገብነት ዓለም አቀፋዊ እንጂ አካባቢ ብቻ አይሆንም። በመጨረሻም የግጭቱ መነሻ ከአደንዛዥ እጽ ጋር ዝውውር ወይም ከዲሞክራሲ ጋር ሳይሆን ካላት ተፈጥሮ ሀብቷ ጋር መሆኑን የፕሬዝዳንት ትራምፕ የሰሞኑ ሁኔታ በደንብ አሳይቶናል። Ethio 7 Star